እና ሜሉ እንደማጀሩ ለማሽ አው እየለመድኩት ነው። የተወለድኩበት ያደግኩበት ሀገር አይደል? ምን ይለኛል ብለህ ነው? ከሀገር ቤት ከወጣሽ ረጅም ጊዜ ሆኖሻል ብዬ እኮ ነው። አረ ምንም ቢሆን የሀገር ያየር መጣሽ እንዴ? ቤኪም እኮ ሊያጫውተኝ መጥቶ ነው። ጥሩ በቃ ሜሉ ጓደኛሽ መጣለች። እኔ ልሂድ። ምን ነው? እኔስ መጣ ነው እንዴ ለመሄድ የምትነሳው? አረ እንደዛ አይደለም፣ መሄድበት ስላለ ነው። አይ ጓደኞቼ እየተቆጡ ነው። እሺ በቃ ቻው። ምን ነው ሄለ? ለምን እንደዚህ ትናገሪያለሽ? ምን አልኩኝ? እውነቴን ነው። እኔስ መጣ ነው እንዴ ተነስቶ የሚሄደው ታዲያ? አረ አይባልም ሄሉ። እንደውም ይቅርታ አድርጊልኝና አንድ ነገር ልንገርሽ። ገና ለገና ከውጪ ነው የመጣችው ገንዘብ አላት ብሎ ነው የቀረበሽ። እኔ እንደዛ ነው የሚሰማኝ። ሄለን እርግጠኛ ባልሆንሽ ነገር እንደዚህ እንድታወሪ አልፈልግም። ምንም ቢሆን እኮ አብሮ አደጌ ነው። ቢግሻ ዳይስፖራ እንዴት እየሆነችልን ነው? እያሰመሻት ነው? ደህና ነች። ምን ትሆናለች? ግን የሆነች ያልተመቸች ልጅ አለች ጓደኛዋ። ነገረኛ ነች። ምንም አልተመቸችኝም። የምትፈልገውን ነገር እስክታገኝ በፒስ አቀርባትም እንዴ? በዛ ላይ ደግሞ የምን ማሽሞንሞን ነው? ቶሎ መላውን ይዛ ትሸበላለም እንዴ? ቢሆንልኝማ እኔም እንደሱ ነበር ማደርገው። ግን አሁን የሆነ አንድ ሀሳብ መጥቶልኛል። ምን? ዛሬ ከተገናኘን ጀምሮ እኮ ምንም ነገር አላወራኸኝም። ምንድነው ችግር አለ እንዴ? አይ ምንም ችግር የለም። የሆነ ስራ ልጀምር ብዬ ገንዘብ አነሳ እና ምን ችግር አለው? እኔን አትጠይቀኝም? እኔ ብቻ አንተ ዝም ትል ነበር? አንቺ የሰው ሀገር የለፋሽበትን መጠየቅ ደብሮኝ እኮ። በል እኔ እናንተ ማን እንደዚህ አይነት ነገር መኖር የለበትም። ቆይ ለመሆኑ ስንት ብር ነው? አረ ቆይ ትናንትና ቤት ነው ብዬሽ ለምን ይቀርሹ? ስልክሽም ስደውልሽ አይሰራም። ወይ ሄሉ በጣም ይቅርታ። በረከት እኮ ደብሮኝ ነበርና ከቤት ይዞኝ ወጥቶ ከሱ ጋር ሻይ ስንጠጣ ነበር። ስልኬ እንዳልደውልሽ ደግሞ ስልኬ ዘግቶ ነበር። አረ ይሄ ሰውዬ እንዴት ነው ስር ሰደደሳ? ለማኑ ምን ሆኖ ነው የደበረው? ብታይ ለሆነ ጉዳይ ብራንሱት በጣም ተጨንቆ ነበር። እና ስጭኛለሽ? እሱማ አላለኝም። ሁኔታውን አይቼ ስትጠይቀው በግድ ነው የነገረኝ። እና ሰጠሽው? አዎ ለማኑ ስንት ብር ነው? 50,000 ብር። 50,000 ብር? ቆይ አንቺ ልጅ ያምሻል እንዴ? እኔ ምንም አይደልሽ። ቻሽ አሁን ስልኩን ስጪኝ። ቆይ ምን ያደርግልሻል? የማይሆን ነገር ትናገሪውና እንጣላለን። አንቺ ፈልገሽ ለሰጠሽው ነው ምን አገባኝ። አሁን ለማንኛውም ስልኩን ስጪኝ። ዲነሽ አለሽ? ሰላም ነው? እንዴት ነው? ፒስ ነው። ዛሬ ሊቀወጥ ነው ይላል። ምን ተገኘ? አረ ባረገው ፈታ ካለን እኮ በጣም ቆየ። ዲያስፖራውን ባክ መራት ቀበብ ይያታል። ብራዘር ስንት ከፈልሽት? 50 50 ምን ሺ ነው እንዳትለኝ እልሃለሁ ጓደኛዬ። ያራዳልሽ ቦታ መረጫ ማን ልበል? ሰላም ነው በረከት? ሄለን ነኝ። ይቅርታ አላወኩሽ። የሚላት ጓደኛ። በሰላም ነው? ችግር አለ? ኧረ ምንም ችግር የለም። ስለሚላት ላውራ ስለፈለኩ ነው። ስለሚላት ምን? ሚላት ምን ሆነች? ኧረ ምንም አልሆነችም። ያው ታውቂለ ረጅም ህይወቷን በስደት ነው ያሳለፈችው። ቀሪ ህይወቷን ደግሞ በሀገሯ ላይ ሰላማዊ ኑሮ ለመኖር የመጣችው። አልገባኝም። ታዲያ ይሄ ከኔ ጋር ምን ያገናኛል? ያው በረከት ታውቃለህ፣ ሚላት ላንተ ጥሩ ስሜት ነው ያላት፣ እንዳትጎዳት። ለሷ ስሜት ከሌለህ ደግሞ በጊዜ እንድትርቃት ነው የደወልኩት። ይጎዳታል ብለሽ አስበሽ ነው ወይስ ሌላ ምክንያት አለሽ? ሌላ ምክንያት ማለት ምን ሊኖረኝ ይችላል?
እንጃ ያው ምናልባት ስለመጣኝ አትሳሳት። እኔ አንተን የሚያስጠላ ምንም ምክንያት የለኝም። ግን ያው ጓደኛዬ እንድትጎዳ ስለማልፈልግ ነው። ሌላ ነገር አይደለም። ለማንኛውም ቻው በቃ። እቺ ልጅ ከኔ ምንድን ነው የፈለገችው? ነገሩን በፍጥነት መጨረስ አለብኝ። አንተ ገና ካሁኑ ሰለቻው እንዴ? ሰሞኑን እኮ በጣም ጠፋክ። አለው ምን አንዳንድ ሰዎች የኔና አንቺን አብሮ መሆን አይፈልጉትም። ሊሆን አይችልም። እነማን ናቸው? አረ ሜሊ ተይው በቃ። ዋናው አንቺ ለኔ ጥሩ ስሜት መኖርሽ ነው። ሌላው አይከብድም። ምን ማለት ነው በረከት? ዛሬ ላይ እንደዚህ ከሆኑ እኮ በኋላ ላይ ዋጋ እንደማያስከፍሉን ልናውቅ አንችልም። ስለዚህ ንገረኝ። ከፈለክ አንተ እንደነገርከኝ ለማንም አልናገርም። አረ ሜሊ ተይው በቃ። ወሬ ማመላለስ ነው ጥሩ። በረከት እንድንጣላ ካልፈለክ በስተቀር ንገረኝ። አንድ ነገር ቃል ግቢልኝ። እኔ ይሄን ነገር ያልኩሽ እውነቱን አውቀሽ እንድትጠነቀቂ እንጂ ከሰው ጋር እንድትጣይ ፈልጌ አይደለም። ስለዚህ እንዲያለህ ብለሽ በፍጹም እንዳትናገሪ። ቃል እገባልሃለሁ። ማነች? ሄለን እኔና አንቺ አብረን እንድንሆን አትፈልግም። ትላንት ደውላ ያለችኝ ይሄንን ነው። ማ ሄለን? ሊሆን አይችልም። ሄለን ታውቂያለሽ ካንቺ በላይ የሚቀርበኝ ሰው እንደሌለ። እንዴት በእኔ ላይ እንደዚህ ታደርጊያለሽ? አልገባኝም ሜሉ፣ ምንድነው የምታወሪው? በረከትና እኔ መሀል ለምን ገባሽ? እኔ ትንሽ እንኳን ህይወቴን ለመኖር ስሞክር ለምን ታጨልሚብኛለሽ? ምን እያልሽ ነው ሜሉ? እኔ ነኝ አንቺ ህይወት እንዲጨልም ማደርገው? በረከት እንዳልነግርሽ ቃል አስገብቶኝ ነበር። ደውለሽ ምን እንዳልሽውም ነግሮኝ ነበር። ምን አልኩት? ለአንቺ ስለማስብ ነው እኮ ደውዬ እንዳይጎዳሽ የነገርኩት አይደል እንዴ? ሁሉ ነገር ማድረገው ለአንቺ ስለማስብ ነው። ማንም ቢሆን ተነስቶ እንዳይጎዳሽ ስለምፈልግ። ለማንኛውም እኔና እሱ መሀል እንድትገቢ አልፈልግም። ጓደኝነት ሌላ ነገር ነው። ካስፈለገሽም ደግሞ ጓደኝነታችን ሊቀር ይችላል። ምን አልሽ ሜሉ? ሜሉ ሜሉ አቡ ምን አይነት ሽባ ነው በእናት? ይሄ ኳስ ይገባ ነበር እኮ። አዎ እባክህ የሚገባ ኳስ እኮ ነው የሳቱ። ምን አሁን ረፍት መውጫው ሰዓት ደርሷል። እሽኮ ተነፋ ከወጡ። እኔ ምን ቤኪ የዛችን ልጅ ጉዳይ እንዴ ከምን አደረስከው? የቷ ልጅ? የሄለንን ነው። እሷማ አለቀ እኮ። እንዴት? ለሜላትም ነገሮችን አቀናባበር የነገርኳት እሷም አመነች። አንበሳ እናው ምን ልታደርግ አሰብ? የአሁኑ ሚሽን የመጨረሻ ነው። በዚህ ደግሞ አንተ ታስፈልገኛለህ። ጣጣ የለውም። ምንድነው የምናደርገው? በጣም ጥሩ። አንተ እኔን ታግትና ጥቅም ያለ ገንዘብ ከሷ ትቀበላለህ። በጣም የሚገርም ሀሳብ ነው። እንዴት አሰብከው? ስለዚህ አሁን ምን እናድርግ? ለጉዳዩ አንዳንድ ነገሮችን ማስተካከል ይኖርብናል። ሄሎ ሄሎ፣ ሜላት ነሽ? አዎ ማልበል። የኛ ማንነት ምንም አይጠቅምሽም። ይልቅ አንድ ያንቺን እርዳታ የሚፈልግ ሰው በእጃችን ላይ አለ። ማን ነው? እናንተስ እነማን ናችሁ? በረከት ይባላል። ለእሷ ደውሉልን ብሎ ነው። ይልቅ አሁን የምንልሽን ገንዘብ ብቻ በአስቸኳይ በእጃችን ታስገቢያለሽ። አለበለዚያ በረከት የሚባል ሰው ከዚህ በኋላ በህይወት አታገኝም። እሺ ልካለሁ። እሱን ብቻ ልቀቁት። አሁን በምልክልሽ አካውንት ቶሎ ብለሽ 500 ሺህ ብር ትልኪያለሽ። እሺ አልኩኝ አይደል እንዴ? እሱን ብቻ ልቀቁት። እኔ ልካለሁ። እኔ የምልህ ቤኪሻ፣ ቆይ ምን ያህል ብትወድ ነው ይሄንን ሁሉ ገንዘብ የሰጠች? ፍፄ እኔ ግን ካረኩት በኋላ በጣም ነው የጸጸተኝ። እንቅልፉን ለመተኛት አልቻልኩም። ምን ማለት ነው? ተነጋግረናል እንዴ ይሄንን ሁሉ ነገር ያደረግነው? በዛ ላይ ሀሳቡን የመጣው አንተ ራስህ ነህ። አሁን ምን ታገኘ? አዎ ግን ልጅቷ በጣም አሳዘነች። አረ ይሄ ነገር እንዴት ነው ቤኪ? ፍቅር ሲይዝሽ አይቀርም። አላቅም ምን እንደማደርግ። ገንዘቡ ደስታ ሊሰጠኝ አልቻለም። እና ምን ይሻላል? አላቅም።
አይ አልገባም። በጣም ይቅርታ ሜሉ፣ አንቺን እንደዛ መናገር አልነበረብኝም። ችግር የለውም ሜሉ። ቆይቶም ቢሆን ዋናው መረዳትሽ ነው። እኔ አንቺን የመጉዳት አላማ የለኝም። አሁን እሱን ታየውና ችግር ውስጥ ነኝ ብለሽ ነበር። ምን ሆነሽ ነው? እንዴት ብዬ እንደምነግርሽ አላውቅም። ምን አለ አንቺን ብሰማሽ ኑሮ ደውዬ እንኳን አንቺን ማማከር ነበረብኝ። ምንድነው ሜሉ? ምን ተፈጠረ? የሆነ ስልክ ተደወለልኝና በረከት እንደታገተ ነገሩኝ እና እንድለቀው ገንዘብ ላኪልኝ ሲሉኝ እኔም እንዲለቁት ስለፈለኩ ገንዘብ ላኩላቸው። ምን ላክሽላቸው? ሰው ቢያንስ ሰው እንኳን አታማክሪ? እሺ ምን ያህል ገንዘብ ነው? 500,000 ብር። ያምሻል እንዴ? እንዴት እርግጠኛ ባልሆንሽበት ነገር ላይ ገንዘብ አንስተሽ ትሰጫለሽ? እና እሺ አሁን ለቀቁት? እሱ አይደል ችግሩ? አሁን ካሁን ለቀቁት ብዬ ስጠብቅ አልለቀቁትም። ስልክም ደጋግሜ ስሞክር አያነሱልኝም። ከዛ በሌላ ሰው ስልክ ስደውል የኔ ድምጽ መሆኑን ሲያውቅ ዘጋቡ። ምን አየሽ አይደለ? መጀመሪያም ቢሆን እነግርሽ ነበረ። ልጁ አላማረኝም። አሁን ምን እንደሚሰማኝ ታውቂያለሽ? ራስሽን አጥፊ እያለኝ ነው። እንዴ የምን ራስ ማጥፋት ነው? ሁሉም ነገር ያልፋል እኮ። አሁን በወሬ ያስኩሽ አይደል? ነይ ግቢ። ቤኪ በቃ ተረጋጋ። ምንድነው ብቻህን እንደዚህ የምትሆነው? ያለውን ነገር ተነጋግረን መፍትሄ ብንፈልግ አይሻልም? ሜሉ በጣም ይቅርታ። ገንዘቡን ሳልታገት ታግቻለሁ ብሎ ሲኩት ነው። ምን አልክ? ቆይ ምን አድርጌ ነው እንደዛ የተጫወትክብኝ? እሺ አሁንስ ምን ቀረ ብለህ ነው ተመልሰክ የመጣከው? እንደሱ አይደለም። ገንዘቡን ከወሰድኩ በኋላ እንቅልፍ አጣሁ እና ጸጸተኝ እና እሱን ልመልስልሽ ነው የመጣሁት። አልፈልግም፣ ውሰደው። ካሁን በኋላ ምን ሊያደርግልኝ ነው? በፈጠረሽ ሜሉ፣ እድሜ ልኬን በጸጸት እንድኖር አታድርጊ። ገንዘቡን ተቀበይ። አንድ ነገር ልንገርሽ፣ አፍቅሬሻለሁ። እመኚኝ፣ አንድ እድል ስጭኝና አብረን ለዘላለም ነው። ከዚህ በኋላስ እንዴት ነው ማምነክ? እባክሽ እመኚኝ። ራሴ መጉዳት ስለማልፈልግ አልጎዳሽም። እመኚኝ፣ በጣም ነው የወደድኩሽ።